ንግበር ፍሬ ዘያሰምረከ ከመ ያሰር በስብሐቲከ ወእህየው ለከ ዘገት ዘዚአከ መንግሥት ይትቀደስ ስምከ ኃያላን እኩት ወስቡሕ ወለከ ስብሐት ልዑል እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የተወደዳችሁ ክርስቲያኖች እግዚአብሔር በፍቅሩ የጠራችሁ ወደ ቤቱ ያመጣችሁ ለጸሎት፣ ለአገልግሎት፣ ለቅዳሴና ለውዳሴ የተገኛችሁ እግዚአብሔር በፍቅሩ ያቀረባችሁ ክርስቲያኖች እንደምን ሰነበታችሁ? ድምፃችሁ ያንሳል። በግድ አመስግኑ ብዬ አላስገድድም። የተደረገለት ወዶና ፈቅዶ ሊያመሰግን ይገባል። ለምስጋና ነውና የተገኘነው፣ የተሰበሰብነው፣ የተፈጠርነው። ምስጋናችንን በሙሉ ኃይል ልናቀርብ ይገባል። እንደምን ከረማችሁ? እንደምን አረፈዳችሁ? አምላካችን ስለ ሁሉም ነገር ስሙ የተመሰገነ ይሁን። እንደወደደና እንደፈቀደ ቃሉን በጥቂቱ እየሰማን እንጠብቃለን። የተጠሩ የተዘጋጁ ለቅዱስ ሥጋው ለክቡር ደሙ የበቁ ምዕመናን ቅዱስ ሥጋውን ክቡር ደሙን እየተቀበሉ እኛ ደግሞ ደጅ የጠናን ለዚህ እንዲያበቃን ለቅዱስ ሥጋው ለክቡር ደሙ የተዘጋጀን እንዲያደርገን ደጅ እየጠናን ቃሉን በጆሮአችን እየበላን እየሰማን እንጠብቃለን። እግዚአብሔር አሁንም ሁላችንንም ለቅዱስ ሥጋው ለክቡር ደሙ የበቃን ያድርገን። እስቲ መልሶ የበቃን ያድርገን። ዛሬ የተነበበው ቅዱስ ወንጌል የቅዱስ ማቴዎስ ወንጌል ምዕራፍ 6 ነው። ሁላችሁ እንደሰማችሁት በየሳምንቱም እንደምንማረው በተለይም ደግሞ ታላቁ ጾም አብይ ጾም ከገባ ጀምሮ በእያንዳንዱ ሳምንት በራሱ የሆነ መለያ ስም ተሰጥቶት በዚያ ቅደም ተከተል መሰረት ንባቡ፣ ዝማሬው፣ ቅዳሴው፣ አገልግሎት ሁሉ እየተከናወነ ይገኛል። ባለፈው ሳምንት ዘወረደ ስለነበረ የዚያን ዕለት ቀለም የዚያን ዕለት ምስጢር እና መልእክት ተምረናል። የዚያን ዕለት ተቀነዩ ለእግዚአብሔር በፍርሃት በሚል ርዕስ ለእግዚአብሔር በፍርሃት ታዘዙ፣ ተገዙ፣ ለእግዚአብሔር በንጹሕ ልቡና በፍጹም ታዘዙ የሚለውን አንስተን እየተማርን እያነበብን ነበረ። እግዚአብሔር መሐሪ ቅርባይ ቸር አምላክ ነው። ወዳችሁ ፈቅዳችሁ በእምነት ለእግዚአብሔር ታዘዙ። ፈጣሪ ነውና፣ አምላክ ነውና፣ ገዢ ነውና፣ ንጉሥ ነውና ታዘዙ ብለን አስበን አክብረን ነበር። ደግሞ ዛሬው ዕለት ደግሞ ግነዩ ለእግዚአብሔር እስመ ይላል። ግነዩ ለእግዚአብሔር ተገዙ ማለት ነው። ይሄም በሁለቱ መካከል ልዩነት የለው። ነገር ግን ለእግዚአብሔር ስንታዘዝ ምን ማሟላት እንዳለብን ምን መስራት እንዳለብን የሚገልጽልን የሚያስተምረን ምስጢር ነው። የተወደዳችሁ ምዕመናን የማቴዎስ ወንጌል ምዕራፍ 5
ምዕራፍ 6፣ ምዕራፍ 7 እነዚህ ሦስቱ የተራራው ስብከት ተብለው ይጠራሉ። አምላካችን አላችሁ ወይ? ይሰማችኋልም? አምላካችን መድኃኒታችን ኢየሱስ ክርስቶስ በተራራ ላይ ሆኖ ብዙ ሕዝብ ባለበት ስፍራ ደቀ መዛሙርቱን ከስር አስቀምጦ አንደበቱን ከፍቶ በሰፊው ያስተማረው ትምህርት ነው። ይህ ትምህርት ከምዕራፍ 5 እስከ ምዕራፍ 7 ያለው በሕይወታችን በክርስትና ስንኖር ምን መፈጸም እንዳለብን፣ ምን ማሟላት እንዳለብን፣ ምን መከተል እንዳለብን የተሰጠ የሕይወት ማንዋል ነው። አላችሁ? ምን ብሎ እንደሚያስተምር ምስጢሩ ሰፊ፣ ንባቡም ብዙ ነው። በዚህ ሰዓት አንዘልቀውም። ነገር ግን ስናስተውል ገና በመጀመሪያ ብፁዓን አንቀጽ የሚባል 9ኙን ቃላት እናገኛለን። በክርስትና ዋጋ የሚያገኙት የዘላለምን ሕይወት ማግኘት የሚችሉት የእግዚአብሔርን ፈቃድ የሚፈጽሙ ናቸው። ስለዚህ በመንፈስ ነዳያን የሆኑ ብፁዓን ናቸው፣ የሚያዝኑ ብፁዓን ናቸው፣ የሚራሩ ብፁዓን ናቸው፣ የሚታረቁ የሚያስታርቁ ብፁዓን ናቸው፣ ልበ ንጹሐን ቀና ሰዎች ብፁዓን ናቸው። ምድርንም ሰማይንም የዘላለምንም ሕይወት ይወርሳሉ፣ ይጽናናሉ፣ ይደሰታሉ። በዚህ ምድር በዚህ ዓለም ግን ተድላ ደስታ የሚያደርጉ ክፋት የሚሰሩ ትዕቢትን የተሞሉ እነዚህ ግን የዘላለምን ሕይወት አያገኙም ብሎ ያስተምርና ቀጥሎ ለወዳጆቹ ለመረጣቸው የእሱ ለሆኑት በዚህ ዓለም ስትኖሩ ዓለም የመከራ ናት፣ የፈተና ናት። ያሳድዷችኋል፣ ይጠሏችኋል፣ ይከሷችኋል፣ ስማችሁን ያጠፉታል፣ በአደባባይ ያቆሟችኋል። የኔ ስትሆኑ ዓለም ይጠላችኋል፣ ግን አይዟችሁ አላቸው። እግዚአብሔር ከሁላችን ጋር ይሁን። የኔ ስትሆኑ ዓለም አይፈልጋችሁም፣ ግን አይዟችሁ፣ ደስ ይበላችሁ፣ እንዳታዝኑ። ዓለም የራሱ የሆኑትን ያከብራል፣ እናንተን ግን የኔን ተከታዮች የኔን ደቀ መዛሙርት ይነቅፏችኋል፣ ይጠሏችኋልና ደስ ይበላችሁ አላቸው። በመቀጠል የእግዚአብሔር ልጆች በሃይማኖት ስትኖሩ በምግባር ኑሩ። የሃይማኖት ሰው ሃይማኖተኛ መሆኑ የሚታወቀው በስራው ነው። ስራ የሌለው ሰው ሃይማኖት አለኝ ቢል ሃይማኖቱ ለብቻው የሞተ ነው። አላችሁ? ቅዱስ ያዕቆብን በድጋሚ ይህን ቃል አስፍቶ ተናግሮታል። ሃይማኖት አለኝ የሚል ምግባር ግን የሌለው ምን ይጠቅመዋል? ሃይማኖት ብቻውን ነፍስ የሌለው ሥጋ ነው፣ ሬሳ ነው ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? የእኔ ስትሆኑ ወይም በሃይማኖት ስትኖሩ ብርሃናችሁ በሰው ሁሉ ፊት ይብራ፣ ስራችሁ ይገለጥ። ይልቁንም የምታምኑትን አምላክ የምትከተሉትን አምላክ የምታምኑትን እምነት አይተው ሌሎች የሰማዩን አባታችሁን እንዲያመሰግኑት ብርሃናችሁ በሰው ሁሉ ፊት ይብራ። ስራችሁ ማለት ነው። እንዲያው የእግዚአብሔር ልጆች የኔና የእናንተ ስራ እግዚአብሔርን የሚያስመሰግን ነው። የማያምኑ ሰዎች እኛን አይተው የእነሱ አምላክ የተመሰገነ ይሁን እንዲሉ የሚያደርግ ነው። የኔና የእናንተ ተግባር የክርስትናን ተግባር ይህንን የሚመስል ነው። በእውነተኛን አይተው ፍቅራችንን፣ ትሕትናችንን፣ ቅንነታችንን፣ በጎነታችንን፣ ርኅሩህነታችንን፣ ይቅርባይነታችንን ሰዎች አይተው እነዚህ ክርስቲያኖች የእነዚህ አምላክ የተመሰገነ ይሁን የሚያስብል ነው። ስራችሁን አይተው የሰማይ አባታችሁን እንዲያመሰግኑት ብርሃናችሁ በሰው ሁሉ ፊት ይብራ አለ ጌታችን። ቀጥሎ ደግሞ የሕይወት መመሪያችንን እየቀጠለ በሰፊ አሁንም እነሆ በምዕራፍ 6 ላይ አንደኛ ስትመጸውቱ እንዴት መመጽወት እንዳለባችሁ ወይም ደግሞ ስንመጸውት ማለት ነው። እናንተ ስትመጸውቱ
ለሰው ይምሰል ለታይታ እንዳትመጸውቱ አላችሁ። ስትመጸውቱ ቀኝ እጃችሁ የሚሰጠውን ግራችሁ አይወቅ። በስውር መጽውቱ። እናንተ በስውር ስትመጸውቱ በግልጥ የሚከፍል አምላክ ይከፍላችኋል። በስውር አይቶ በግልጥ ይከፍላችኋል። እናንተ ግን ይህን አደረግኩ ለማለት ለታይታ ዛሬ ብዙ ሰው ለመመጽወት አጨብጭቡልኝ የሚል ነው፣ ተመልከቱልኝ የሚል ነው፣ ለድሃ ለመስጠት በተቻለ መጠን እንዲነገርለት የሚሻ ነው በብዙ መንገድ። ነገር ግን እናንተ በስውር አድርጉት፣ ለነዳያን ስትመጸውቱ ማለት ነው። እዚህ የምትሰጡትን አይደለም። ይሄ የእግዚአብሔር በጎ ስራ ነው። በግልጥ የምትሰጡት ነው። ቅድም እንደተባለው ስትመጸውቱ ደግሞም ስትጸልዩም ስትጾሙም ጾመኛ ለመምሰል ጸሎተኛ ለመምሰል አታድርጉት። በስውር ለሚያምላካችሁ ብቻ አድርጉት። የእግዚአብሔር ልጆች ጾማችን እንዴት ነው? ጸሎታችን እንዴት ነው? ምጽዋታችንስ እንዴት ነው? እየጾምን ነው? መቼም እንጸድቃለን ወይ ብዬ አልጠይቃችሁም። እሱ የእግዚአብሔር ስራ ነው። የሚጸድቅና የማይጸድቀውን የሚያውቀው ማን ነው? እግዚአብሔር ነው። እሱን እኔ ልጠይቅ አልችልም። ነገር ግን በእውነት እየጾምን ነው ወይ ብዬ ልጠይቃችሁ። በእውነት በትክክል እየጾምን ነው ወይ? በትክክል እየጸለይን ነው ወይ? በትክክል እየመጸወትን ነው ወይ? እንደ ቃሉ እያደረግን ነው ወይ? እግዚአብሔር ከኛ ጋር ይሁን። ይህንን መመሪያ ይህንን ሶስቱን ምዕራፍ እንዲያው እግዚአብሔር ቢፈቅድ ባገኘነው ጊዜ በሰፊው ደግሞ እንማራለን። ቃሉን በልባችን ያሳድር። አያለ አንተ ኩት ወስጉህ አንደበቴ እግዚአብሔር ምስጋና ይናገራል። የሥጋ ፍጥረት ሁሉ ቅዱስ የሚሆን ሁሉ አሚረ ባርክ ለስምከ ለዓለሙ
ይደልወነ ከመ ንሳተፍ ምስጢረ ክብርተ ቅድስተ ስብሐተ እግዚአብሔር ይነግራፌ ወኩሎ ዘሥጋ ይባርክ ለስሙ ቅዱስ ለዓለም ወለዓለመ በከመ ተጋባይክሙ በዛቲ ከማሁ ያስተጋባይክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት እንተ በሰማያት። እናንተ የክርስቲያን ወገኖች ሆይ በዚች ቀን እንደተሰበሰባችሁ እንደዚሁ ክብርት በምትሆን በደብረ ጽዮንና በሰማይ ባለች ነፃ በምታወጣ በኢየሩሳሌም ሰብስባችሁ ይህንም የማርያምን የምስጋናዋን ቃል እንደሰማችሁ የሕፃናትን የምስጋና ቃል ይልቁንም ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትንም ምስጋና እንደዚሁ ያሰማችሁ። የእሳት ነበልባል ድንኳኖች ወደ ተተከሉበት የካህናት አለቆች ወዳለበት ያግባቸው። የተሳለ የፊቱ መልክ ከዚህ አለ፣ ንጹሕ አክሊልና ብሩህ ልብስ ከዚህ አለ። እርሱም ከላይ የተገኘ ነው እንጂ የሰው ልጅ ያልተጠበበበት ነው። የቅዱሳን ነቢያት ማህበር ወዳሉበት ያግባቸው። ያስተማሩ የሐዋርያትን ማህበር፣ ድል የነሱ የሰማዕታትን ማህበር፣ ሩካን የሚሆኑ የጻድቃንን ማህበር፣ የተሸሙ የካህናትን ማህበር፣ ትጉሃን የሚሆኑ የመላእክትን ማህበር፣ የፍጹማን የደናግልና የመነኮሳት ማህበር ወዳለበት ያግባችሁ። ከሁሉ በላይ ከሆነች ከአንዲት ቅድስት ቤተክርስቲያን ፍጹም አንድነቷ ሁሉ ጋራ ከእነርሱም ጋራ ታቦት ዘሩር ያለችበት ይህችው እመቤታችን ማርያም ናት። እንግዲህ ሞትን የምታለብስና ወደ ሲኦል የምታወርድ ትዕቢትን የምትመታጀርንም ጌጥ አናድር። እንግዲህ የሥጋ ንጽሕና ብቻ አይደለ ትሕትናን ከንጽሕና ጋር ገንዘብ እናድርግ። መንፈስን ንጹሕ ማድረግ ነቢያት እግዚአብሔርን አይተውታልና ፊት ለፊትም ተዋይተዋልና። እንግዲህ እንደ ሐዋርያት ፍቅርን የዋሃትንም ገንዘብ እናድርግ። ጌታቸውን ወደውታልና የአመፃን ማሰሪያ ሁሉ ያስሩ ዘንድ ይፈቱም ዘንድ እንደነርሱ ያለ ስልጣንን የሰጣቸው። እንግዲህ እንደ ማርያም አርምሞንና ትዕግስትን ገንዘብ እናድርግ። ማርያምስ የማይቀሟትን በጎ ዕድል መረጠች ብሎ ጌታችን አመስግኗታልና። አሁንም ጸጋን የሰጠ የአምላካችን እግዚአብሔርን እንለምነው። ኦ ድንግል አዘክሪ ሀበ ዘይረስ ኩሎ ድንግል ሆይ ከሚያስብ ሁሉ ከማይዘነጋ ከልጅሽ ዘንድ አሳስቢ።
ድንግል ሆይ ቤተልሔም ከአንቺ የተወለደውን መወለድ በጨርቅ የተጠቀለለውን አድግና ላይ በብርድ ወራት እስትንፋስን ያሟሟቁትን አሳስቢ። ድንግል ሆይ እርጉም በሆነ በሄሮድስ ዘመን ከእርሱ ጋር ከአገር ወደ አገር ስትሸሺ ከአንቺ ጋር መሰደዱን አሳስቢ። ድንግል ሆይ ከዓይኖችሽ የፈሰሰውና በተወደደ ልጅሽ ፊት የወረደውን መሪር እንባ አሳስቢ። ድንግል ሆይ ረሃቡንና ጥሙን ችግሩንና ሐዘኑን ከእርሱ ጋር የደረሰብሽንም ጭንቅ ሁሉ አሳስቢ። ሳይለም ወአኮ ተሃግሮ አዘክሪ ምህረተ ወአኮ መዓተ። ጥፋትን አይደለ ይቅርታን አሳስቢ፣ መዓትን አይደለ ምህረትን አሳስቢ። አዘክሪ ለኃጥአን ወአኮ ለጻድቃን አዘክሪ ለርሱሃን ወአኮ ለንጹሐን። ለጻድቃን አይደለ ለኃጥአን አሳስቢ፣ ለንጹሐን አይደለ ለተዳደፉት አሳስቢ። ወይዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ ይዜኒ ዘልፈኒ ወለዓለመ ዓለም። አባ ኤፍሬም በውዳሴው፣ አባ ሕርያቆስ በቅዳሴው፣ ቅዱስ ያሬድ በማህሌቱ፣ አባ ጊዮርጊስ በሰዓታቱ ያመሰገናት ኤልሳቤጥ ከምድር ቅዱስ ገብርኤል ከሰማይ ያወደሳት ምልዕተ ጸጋ ምልዕተ ክብር ምልዕተ ውዳሴ እመቤታችን ድንግል ማርያም ከልጇ ከወዳጇ ታማልደን። አምላካችን አበሳ ኃጢአት በደላችንን ሁሉ ይቅር ይበለን። ልመናችንን መሥዋዕታችንን ጸሎታችንን ቅዳሴያችንን ይቀበልልን። ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው ያደርሰን። ሕፃን ወለተ ኪዳንን በጤንነት ያሳድግልን። በዚህ ዕለት በፊቱ ተሰብስበን የምንለምነውን ልጆቹን አገልጋዮቹን ሁሉ አምላካችን የልቡና መሻታችንን ይፈጽምልን። ሀገራችንን ኢትዮጵያን መላውን ዓለም የሰላም ያደርግልን። ሕዝቡን ከመከራ ከችግር ከፈተና ከሐዘን ከስደት ከሞት ከረሃብ ከርዛት ይሰውርልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ